የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ በአጭር ጊዜ ውስጥ አማርኛን፣ እንግሊዘኛን፣ ሂሳብና ሌሎች ትምህርቶች ማወቅ የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን እንዳትረሱ። ዛሬ ይዤላችሁ የመጣሁት የአማርኛ የንባብ ልምምድ ይሆናል። የተለያዩ አረፍተ ነገራትን ይዤላችሁ መጥቻለሁ። እነዚህ አረፍተ ነገራትን ባለ 2፣ ባለ 3 እና ከዛ በላይ ያሉ ቃላትን እንዴት አጣምረን ማንበብና መጻፍ እንደምንችል በቀላሉ እናያለን ማለት ነው። ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል። ቀጥታ ወደ ክላሳችን። እዚህ ጋር ስንመጣ አማርኛ የንባብ ልምምድ አማርኛ የንባብ ልምምድ ይላል ማለት ነው። እዚህ ጋር ስንመጣ የተለያዩ አረፍተ ነገራት አሉ። ባለ 2፣ ባለ 3 እና ባለ 4 ቃላት አረፍተ ነገራትን እንዴት እንደምናነብ እናያለን። ዛሬ፣ ዳሬ፣ አስተምሯል። አሁን ዛሬ የሚለውን ስናይ ዛ እና ሬ የሚሉ ፊደላት አሉ። አንድ ላይ ስናነብ ዛሬ ይላል ማለት ነው። አስተምሯል የሚለውን ስናይ እና ል ፊደላት አሉ። እነዚህን አንድ ላይ ስናነብ አስተምሯል። ዛሬ አንድ ቃል፣ አስተምሯል ሌላ ቃል። እነዚህ ሁለቱን ቃላት አንድ ላይ ስርዓት ባለው መግደርደር ወይም አስተዳደር አንድ ላይ ስናነብ ዛሬ አስተምሯል የሚል አረፍተ ነገር እናገኛለን ማለት ነው። በጣም ጥሩ። ቤት ላይ ነኝ። አንድ ላይ ስናነብ ቤት ላይ ነኝ ወይም ከቤት ነኝ ነው። እቤት ላይ ነኝ። ቤት ላይና ነኝ የሚሉ 3 ቃላት ነው ያሉን። ሶስቱንም ቃላት አንድ ላይ ስናነብ ቤት ላይ ነኝ የሚል አረፍተ ነገር እናገኛለን። በጣም ጥሩ ነው። በጣም ጥሩ ነው። የተጠቀምናቸው ቃላት በጣም ጥሩና ነው የሚሉ ናቸው። አንድ ላይ ስናነብ በጣም ጥሩ ነው የሚል ጥያቄያዊ አረፍተ ነገር እናገኛለን ማለት ነው። አስተምራችኋለሁ። ይህ አረፍተ ነገር አይባልም፣ ቃል ነው የሚባለው። አስተምራችኋለሁ። አንድ ላይ አስተምራችኋለሁ። ባለ 9 ሆሄ ቃል ነው ማለት ነው። አስተምራችኋለሁ። አሁን የት ነህ? አሁን የት ነህ? አንድ ላይ ስናነበው አሁን የት ነህ ይላል። ጥያቄያዊ አረፍተ ነገር ይባላል። የተጠቀምናቸው ቃላት አሁን፣ የትና ነህ የሚሉ ናቸው። አሁን የት ነህ? ጥሩ ስራ ነው። ጥሩ ስራ ነው። የተጠቀምናቸው ቃላት ጥሩ፣ ስራና ነው የሚሉ ናቸው። አንድ ላይ ስናነብ ጥሩ ስራ ነው። ጎበዝ ነህ። የተጠቀምናቸው ቃላት ጎበዝ እና ነህ የሚሉ ናቸው። አንድ ላይ ስናነብ ጎበዝ ነህ። በጣም ነው ምወድሽ። በጣም ነው
ነው ምወድሽ። አንድ ላይ ስናነብ በጣም ነው ምወድሽ ይላል። የተጠቀምናቸው ቃላት በጣም ነውና ምወድሽ የሚሉ ናቸው ማለት ነው። ሶ በጣም ነው ምወድሽ። ትምህርት ትምህርት አሪፍ አሪፍ ነው ትምህርት አሪፍ ነው። አንድ ላይ ስናነብ ትምህርት አሪፍ ነው። የተጠቀምናቸው ቃላት ትምህርት አሪፍ እና ነው የሚሉ ናቸው ማለት ነው። ትምህርት አሪፍ ነው። በጣም በጣም አመሰግናለሁ አመሰግናለሁ በጣም አመሰግናለሁ በጣም አመሰግናለሁ። የተጠቀምናቸው ቃላት በጣም እና አመሰግናለሁ የሚሉ ናቸው። አንድ ላይ ስናነብ በጣም አመሰግናለሁ ይላል ማለት ነው። እዚህ ጋር ሊቀመጥ የሚችለው ስርዓተ ነጥብ 4 ነጥብ ነው። እዚህ ጋርም 4 ነጥብ ነው። እዚህ ጋርም 4 ነጥብ ነው። እዚህ ጋርም 4 ነጥብ፣ እዚህ ጋርም 4 ነጥብ፣ እዚህ ጋርም 4 ነጥብ፣ እዚህ ጋር ጥያቄ ምልክት ነው ማለት ነው። ስናነበው ስርዓተ ነጥቦች የንባቡን ለዛ ወይም ሳውንድን ይቀይሩታል። ምሳሌ በጣም ጥሩ ነው እና በጣም ጥሩ ነው የተለያዩ ናቸው አነባብ ዘዴያቸው። በጣም ጥሩ ነው ካልነ መልስ እየፈለግን ነው። ኦ ዛት ኢዝ ጉድ የሚለውን ወይም አይደለም የሚለውን መልስ እየፈለግን ነው። በጣም ጥሩ ነው ከተባለ ግን ኦልሬዲ ዘ ቲንግ ኢዝ ጥሩ ነው ማለት ነው። ያ የተደረገው ድርጊት ወይም የሆነ ነገሩ ጥሩ ነው፣ በጣም ጥሩ ነው ከተባለ ጥሩ ነው ነው። ሶ የአነባብ ለዛ ወይም የአነባብ ሳውንድን ራሱ ይቀይራሉ ማለት ነው። ሶ አማርኛ ውስጥ አማርኛን ሙሉ የሚያደርገው ስርዓተ ነጥብ ነው። ስርዓተ ነጥብ ከሌለ ግን አማርኛ ሙሉ ነው ሊባል አይችልም ማለት ነው። ሶ አረፍተ ነገር ላይ በጣም በጥንቃቄ ለማንበብና ለመጻፍ የምንጠቀመው ነገር ቢኖር ስርዓተ ነጥብ ነው ማለት ነው። ሶ ስለ ስርዓተ ነጥቦች በሌላ ክላስ እናወራለን። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። እንዲሁም አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎች ትምህርቶችን ማወቅ የምትፈልጉ ከስር ባለው ስልክ ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።